አንተ ለመደብደብህ እኔ ምንም አይነት ቅንጣት 5 ሳንቲም የምትሆን እንትን እንደሌለኝ ምክንያት እንደሌለኝ ነው። ጉዳይ ካልያዝከው እኔ ባንተ ጉዳይ እንደተጎዳው በቃ አንተ እንደጎዳኝ ነው አድርጌ የምቆጥረው። ጓደኛዬም እንደመሆነ መጠን ብዙ ነገር እንድታግዘኝ ፈልጌ ነበር፣ ግን በሰዓቱ ልደርስልኝ አልቻልክም። ቤት ድረስ ነው ተከታትለውት ነው ዛቻም ማስፈራሪያም እንዲያቆም ነገሮችን እንዲተው እያስጠነቀቁት የነበረው። ሰዎች ያስጠነቅቁት ነበር። አዎ ያስጠነቅቁት ነበር በትክክል። ያንተ ጉዳት መደብደብህ ሳመኝ ሳይከፈን ቀርቶ አይደለም፣ ግን ተመስገን ልክ እንደ ጋዜጠኛ እኔ እናንተ ስናወራ ተከባብረን አንድ መስመር ላይ ሆነን ነው ማውራት ያለብን። አይነ ስውር መሆኑ ለምን ያሳፍራቸዋል? እኔ ምን አውቄ ብቻ ጠይቄያቸዋለሁ። እንዳገባበት እንዳደርስበት እኛ አንፈልግም ነው የሚሉት። እናት በዚህ ልክ ትጣላለች። የተገፉበት ነገር ካለ ልባት እንዲሰጠው ነው እየተጨቃጨቅን ያለ ነው እኮ። እሱ እየገባኝ እኮ ነው። ግን ከዚህ በላይ ደግሞ እሱ ላይ ምን ማስተማመኛ አለው? ምንም ነገር እንደማይመጣ አሁን ይሄ ነገር ትላንት ከሆነ ዛሬ ወይ ደግሞ ከሆነ ያለበት እዚህ ነው አይደል? ቤት ይሄ ነው ያ ስራ ነው አይደል እንዴ? ጭራሽ በማይገባ በማይመለከት ነው ባለቤቶቹ ያልፈለጉ አንተ እንትን ለማድረግ እየሞከሩ። ስለዚህ ይሄን ነገር ደግሞ ወደ ራስ ቤት መምጣት አለበት። እኛንም እየበጠበጥከን ነው አይደል እንዴ? ላንተ የሆነው ነገር ለኔ አንተ ሌባ ኬት ሰፈር እንደሚመጣ በምን ታውቃለህ? ማጀራት መቼ እኮ ማለት ነው ሰፈሩ ላይ አይደለም የሚሰራው፣ ከሰፈሩ እየወጣ ነው በብዛት የሚያዙት። ከሰማ ሰፈራቸው ላይ አይደለም ይሄን ድርጊት የሚያደርጉት። በጣም ነው አንጀት የሚበሉት ሲያሳዝኑ። አንተ እናት እኮ ናት፣ አንጀት እኮ ነው የሚበለው። እንዴት ነው የምታስበው? ለምንድን ነው አንተ ነገሩን ማታው? እንዴት አድርጌ ልተው? እንዴና ከኛ ይበልጣል። በሽተኛ እኮ ናቸው። በዛ ላይ አይነሱ በዛ ላይ ይለምናሉ። ከአንተ ጋር አብሮ ስለሆኑ ምንም ነገር ሊያስፈራ አይችልም። ነገሩን ፍጻሜ እልባት ልሰጠው ትችላለህ። ሌላውን ትተህ ይሄ ነገር ላይ እንድገባ ነው የምፈልገው። በቃ እዚህ ድረስም ለእኔ ብለህ ነው አይደል የመጣው። ስለዚህ አሁን ለሳቸው ብለህ እስኪ ትንሽ ቀርበህ ሰዓትን አጣበህ በትንሹ ቀርበህ ብዙ ሳይሆን 5 ደቂቃ ብዙ ነው፣ 2 ደቂቃ ወይ 3 ደቂቃ አዳምጣቸው። እናትየው አይነ ስውር ናቸው እና የልጃቸውን ፎቶ ይዞ ነው ስቅስቅ ብሎ የሚያለቅሱት። ማለት እኔ አሁን በትክክል አንተ ላይ የደረሰውን አደጋ ማወቅ እፈልጋለሁ። ማን ናቸው? አንተ ከዚህ በፊት የተጋጨው ሰው አለ ወይስ ይህንን ነገር በመጠየቅህ ብቻ ነው ይህን ያህል ጉዳት ልታስተናግድ ይችላል? እኔ እግዚአብሔርን ራሴን እስክጠላ ድረስ ነበረ ስለደረሰብህ ጉዳት እኔ ያስደበደብኩ ያህል እኔ ሰዎችን ልክ ያስመተው ያህል ነበር ስትናገረኝም ስትጮም የነበረው። አያገባኝም። ያው ጉዳዩን ለአንተ ሼር ሳደርግ የነበረው ለዛ ነው። ያው አንተም ብዙ ጫና እና እንደዚህ የሚባል ነገር አለ እንዴ? አንተ አያገባኝም ብለህ ለእኔ የምታስተላልፈው ኪዛን ልጆቿን በአንድ ቀን እንዳጣች በጥልቅ ስሜት ውስጥ እንዳለች ውስጥ መቼም ነው የማላወጣው። ትችላለህ፣ መብት ነው። ግን እኔ ለመደብደብህ እኔ ምክንያት አይደለሁም። ከአንተ ውጭ ሌላ ማን ሊሆን ይችላል? እኔ እኮ ሰዎቹን ልክ እኮ ድረስልኝ ያልከኝ ምንድን ነው? ይሄንን ኬዝ መያዝ አለብህ። ያው ኬዙን ያልከኝ 3 ፎቶ ነበር አይደለም? እንትኑ ላይ ያለው አልበሙ ላይ ያለው ያልከኝ። አዎ 3 ፎቶ። ከዛ ስለ3ቱ ፎቶ ሴትዮዋን ጠይቃቸዋል እንዴ? በደንብ በአግባቡ። እኔ በምንም መልኩ አንተ እንድትደበደብ ወይ ደግሞ እንደዚህ አይነት ጉዳት እንዲደርስብህ የፈቀድኩት ነገር የለም። በሳቱ ብትገኝ ይሄ ሁላ ነገር አይደርስብኝም። እየሰራ የነበርኩትን ነገር ስትቼ ያ ብቻ ሳይሆን እኔ በጣም ነው ያዘንኩብህ። እንደ አንድ ጓደኛ መድረስ ብቻ ሳይሆን ይሄን ነገር እልባት እንደምሰጠው ስለማቅ ባክግራውንዳቸውን ሳጠና ነገርኩ እኮ የእናትና ልጅ እንደሆኑ አረጋገጥኩኝ። ከዛ እናትና ልጅ እንደሆኑም ነገርኳቸው። ሰዎቹ አቅም አላቸው ይሄን ነገር ለማድረግ አቅም አላቸው። ለዛ የድርጅት ባለቤትም ነው። በዛ ላይ አሁን እኮ አንተ ላይ ጉዳት ያደረሱ ሰዎች እንግዲህ አርፈ ተቀመጥ ተብለው ጉዳት ያደረሱ ሰዎች አቅም ካላቸው እኔ ላይ የማደርስበት ምክንያት ምንድን ነው? እሱ ራሱ የሆነ ያለ መስማት ችግር አለበት ማለት አሁን እንደዚህ ማስፈራሪያ ዛቻ እንደደረሰበት ሲያቅ ነገሮችን በቃ የመተውና የመልቀቅ ነበረበት። ከዛ በኋላ እኔ ያንን ነገር እያጣራው እንደሆነ ሲያውቁ እንዳቆም ነገሩኝ። ከዛ እኔ በነገር ላይ አይመለከተኝም፣ አያገባኝም። በማያገባኝ ገብቼ ነው እንደዚህ ነው። አንተ ቀጥታ እኔ ላይ ክስ ልመሰረት እንደሆነ ለመደብደብ ምክንያት እኔ እንደሆንኩኝ አድርገህ ነበር ትላንትና ደውለህ ነገርከኝ። እዚህ ነገር የማታውቅ ከሆነ እኔ እናንተ ነገር እዚህ ጋር ያበቃል። እኔ ሲጀምር በእንደዚህ አይነት ትዳር መቀጠል አልፈልግም። መተሳሰብ የሌለበት ውስጥ ማለት አንቺ ተረጋጊ። ይሄ ነገር እኮ ብዙ ነገር ተነጋግረንበታል። ከዚህ በላይ ምን እንዲመጣ ከስራም ውጪ ከጓደኞች ጋር አንድ ሁለትም እያልክ ምናምን እንደምታመሽ አውቃለሁ። ያው አንዳንዴ መደባበቅ አያስፈልግም። ተመስገን ቀጥታ
ያሉትን ነገሮች በግልጽ እያወራናቸው ስንሄድ ነው መረዳት የምችለው መርዳት የምችለው። እናትየዋን ሳወራት አይደለም ማድረግ አለብህ እሞክራለሁ የለም እዚች ጋር ይሄውላ ጊዜ በጭንቀት ያሳለፍኩት አስገዳጅ ነገር ውስጥ የሚከተኝ ነገር የለም። ለምን አታገኛትም? እናትህ እንደዚህ ጎዳና ወጥታለች ታማለች፣ በዛ ላይ አይነ ስውር ናት ብዬ ስነግረው የኔ እናት እንደዚህ አይነት ነገር ውስጥ እንዳገባ ብሎ ጥሎኝ ሄደ። ግን እየተከተሉክ ነበረ እንዴ? እየተከተሉ የዛኔ አንተ የደህንነት ስጋት ካለብህ እንደምትለኝ ሰዎቹ ያስፈራሩ ከነበረ እንደዚህ አይነት የደህንነት ስጋት እያለብህ ሰፈር ላይ ማን ይነከኛል ብዬ ልጫና እኔ ነገርኩህ እኮ ከዚህ ልነሳ እንጂ ነገሩን በፍጹም ነው ማልተው። አንተ ካልገባበት አብሶ አንተ አታዝንላቸውም እንዴ? እስኪ ቀርበህ ጠይቃቸውና ያለውን ነገር ትረዳለህ። በጣም ነው አንጀት የሚበሉት። እኮ አላደርገውም አላልኩም፣ ግን በሽታ ላይ ናቸው። በዛ ላይ እነሱ ላይ መደመደብ እስከ ዛሬ ድረስ እንደዚህ አይነት ነገር አጋጥሞኝ የማያውቀው አሁን ላይ ሲያጋጥመኝ እነሱ ላይሆኑ ይችላሉ ብለህ ለነሱ ተደርበህ ትናገራለህ። ለነሱ እየተደረብኩ አይደለም ተመስገን፣ አሁንም እየተረዳኸኝ አይደለም። ይሄ ነገር ውስጥ እንዳገባ ለህይወትህ ስጋ ነኝ እንዴ? እኔ ለምንድን ነው የምሰጋው? እናትና ልጅን ባገናኘው አሁን ላይ በሽታቸው ጸንቶባቸዋል። በዛ ላይ ሲናገሩ አንጀት ሲበሉ እንዴ እየየ ነው የሚያስብልህ። እንዴ አሁን እንዲህ እየነገርኩ ህይወቷ ቢያልፍስ አንተ ስለምን ትቆጭበታለህ? አሁን አይጸጽትህም? ተመስገን። አይ እኔ አወራታለሁ ቢያልፉ አይጸጽትህም ወይ? በረንዳ ነው የሚያድሩት። አይታላ መረጃና ማስረጃ ያስፈልገኛል። በላይ ፈጣሪ ነው እየጠበቀኝ ያለው። ነገሮችን በድፍረትም እያደረግን እየመከርን እየሞከሩንም ያለ ነው። ፈጣሪ እንደሚጠብቀን ስለምናምን። አንተ ግን ተረጋጋ፣ ከምንም ነገር ውስጥ ውጣ። ስለደረሰብህ ነገር ደግሞ ይቅርታ መጠየቅ እፈልጋለሁ። ምናልባት እንዳልከኝ በሰዓቱ ደርሼ ቢሆን ኖሮ ይህን ያህል ጉዳት ላታስተናግድ ትችል ነበረ። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ያው እንደምታስታውሱት እንግዲህ ዛሬ ላይ የምንገኘው ከድል ዋዜማ በኋላ ነው። ያንን ለዘመናት ሲፈራ ህዝብ ሲያስጨንቅ የነበረው በጣም ፓወርፉል ነው ሲባል የነበረውን እና ብዙ ሰዎች ላይ ጉዳት ሲያደርስ የነበረ እንዲሁም ደግሞ በእህታችን ላይ ለዓመታት ሲጫወትባት የነበረው ለብዙዎች በጣም አስፈሪ በቃ እንዴት ብለው መግለጽ እስከሚሳነን ድረስ ነገሮችን ሲያስጨንቅ የነበረ አይነካም የተባለውን ጠንቋይ ያዝንበት ማግስት ላይ እንገኛለን። እንግዲህ ውድ ቤተሰቦቼ በነበሩት ድሎች እንደተደሰታችሁ ያው ሴጣን ምንም ጉልበት እንደሌለውና በእኛ ላይ ምንም መስራት እንደማይችል ለእናንተ ለማሳየት ጥረት አድርገናል። በዚህ መሃል ግን ውድ ቤተሰቦቼ የተፈጠሩ ብዙ ነገሮች አሉ። አሁንም እንግዲህ የእህታችን ህይወት አጣብቂኝ ውስጥ ያለበት ሁኔታ ላይ ነው የምንገኘው። ያው ጽንሱ ኖርማል አይደለም፣ ማለትም ተጣብቆ የተፈጠረ አካል ያላቸው ልጆች ናቸው በማጸኗ አሉ እየተባሉ በሕክምና ባለሙያዎች እየተገለጸ ያለው ይሄ ነገር እንግዲህ ቀጥታ እናትየውም ላይ ጉዳት ሳያደርስ ልጆቹም ደግሞ ከወጡ በኋላ ጤነኛ የሚሆኑበት ነገር ስለሌለ ቀጥታ እንዲወገድ የሚል ትዕዛዝ ተላልፏል። ያንን ደግሞ በቤተሰብና በእሷ በኩል ተቀባይነትን ለማግኘት እንግዲህ ጥረት እያደረግን እንገኛለን። ቤተሰቦቿም ሆነ ብሌንም ይህን ነገር ለመቀበል ፈቃደኛ አይደለችም። ለዘመናት ለፍቼበታለሁ፣ ስለዚህ ልጆቼ በአይን ማየት እፈልጋለሁ የሚል ነገር ነው እየተናገረች ያለችው። እኛ ግን ያው ከሕክምና ባለሙያዎቹም ጋር ከአንዳንድ ሰዎችም ጋር ስንማከር የነበረው ይሄ ነገር ከወጣም በኋላ ጤነኛ መሆን ስለማይችሉ፣ ምክንያቱም ሼር የሚያደርጋቸው ኦርጋኖች ብዙ አላቸው እንደ ልብ እንደ ሳምባ ምናምን ያሉ ነገሮችን እግርም እጅም በጋራ እየተጠቀሙ ስለሆነ ከተወለዱም በኋላ ተለያይተው ተነጣጥለው መቀጠል የሚችሉ ነገር አይደለም። ከዛም ውጪ ደግሞ ለእነሱም ሳይኮሎጂ ጥሩ አይደለም ለወደፊት ህይወታቸው የሚመጣው ነገር። በዛ ላይ ደግሞ በእርግዝና ሰዓትና በመጨረሻው የእሷን የማዋለድ ሂደት ውስጥ ህይወቷ ሊያልፍ ይችላል። ስለዚህ ይሄ ነገር ቀን ሳይገፋ ወዲያውኑ ውሳኔ መወሰን አለበት የሚል ነገር እንግዲህ ከቦርዱ ጋር ተስማምተን ቤተሰቦቻቸውን ለማሳመን ጥረት እያደረግን እንገኛለን። የምንደርስበትንም ለእናንተ ለወድ ቤተሰቦቼ መልሼ የማቀርብላችሁ ይሆናል። በዚህ አጋጣሚ ለእናንተም አንድ ነገር ማብሰር እፈልጋለሁ። አንደኛው ወንድማችንን ነፃ አውጥተነዋል። እንግዲህ በቅርብ ቀናት ውስጥ በቪዲዮ ወደ እናንተ የምናደርስ ይሆናል። ምን እንደደረሰበት የት እንደነበረም ከባለቤቱ ጋርም አገናኝቼ ከእናንተ ከውድ ቤተሰቦቼ ጋር ቁጭ ብዬ ይህንን ነገር እማካፍላችሁ ይሆናል። እንኳን ደስ ያላችሁ፣ ደስ ብሎናል። ዛሬ ግን ውድ ቤተሰቦቼ ያው ትንሽ በሚያስከፋና በሚደብር ሁኔታ ነው ተመልሼ የመጣሁት። አንድ ጓደኛ ያለ ጋዜጠኛ ነው። በሱ ህይወት ውስጥ የደረሱ አንዳንድ ነገሮች አሉና በራሴ ኬዝ ላይም በዚህ ኬዝ ላይም እየተሯሯጥን በነበረበት ሰዓት ላይ
የነበሩትን ነገሮች በጨረፍታም ቢሆን ሲነግረኝ ነበርና ያንን ነገር በወቅቱ ለሱ መተን ነገሮችን ለማጣራት ለማገዝ ጥረት ባለማድረጋችን የደረሰ ጉዳት አለ። ጓደኛዬ ላይ ወይ ወንድሜ ላይ የደረሰው ጉዳት ምንድን ነው? እሱ ማን ነው? ለምንድን ነው እዚህ ቤት የተገኘሁት የሚለውን በዚህ ቪዲዮ ላይ ታገኙታላችሁ ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ እንደተለመደው ሰብስክራይብ በማድረግ የደውል ምልክቷን በማብራት የቻናላችን ቤተሰብ መሆን ትችላላችሁ። እንዲያውም ደግሞ ቪዲዮን ለወዳጅ ዘመዶቻችሁ በማዳረስ ህዝብን ማስተማር እንችላለን። ማንም ወንጀል ሰርቶ የሚፈነጭባት ኢትዮጵያ አትኖርም። ሰይጣንም ደግሞ ምንም አይነት ጉልበትና አቅም እንደሌለው ከዚህ በላይም በተሻለ መልኩ ለማሳየት ጥረት እናደርጋለን። በተሻለ መጠን ቪዲዮ ሼር ይደረግ፣ ለወዳጅ ዘመዶቻችሁ አዳርሱልኝ። ቪዲዮን ላይክ በማድረግ ጀምሩት። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ሰላም እንግዲህ ተሜ፣ ያው ስለደረሰብህ ጉዳት ስለነበረው ሁኔታ በጣም አዝናለሁ። የሁሉ ነገር እንዲፈጠር አንፈልግም ነበረ፣ ግን በምን ምክንያትና እንዴት እንደተፈጠረ ማወቅ እንፈልጋለን። አብዛኛውን ነገር ነግረኸኛል፣ ግን ከቤተሰብ ጋር ብዙን ነገር መጫወት ማወቅ አለብን። ትላንትና ደግሞ በጣም ወቀሳዎችም ወደ እኔ ስትልክ ነበረ። ምንድን ነው የተፈጠረው ተሜ? ጓደኛዬም እንደመሆነ መጠን ብዙ ነገር እንድታግዘኝ ፈልጌ ነበር፣ ግን በሰዓቱ ልደርስልኝ አልቻልክም። እኔ ጓደኛ ነው በቃ ደራሽ አይደል? ችግሮቼንም ማማከረውም የቅርብ የምልህ አንተን ነው እና ወቀሳውን በዛ የተነሳ ነው ስለ ማለት ደግሞ የነበርንበትን ነገር ታውቃለህ እኮ እኛ ምን አይነት ነገር እያሳለፍ እንደነበረ ከባድ ነገር ውስጥ እንደሆነ የምንሰራቸውንም ስራዎች ታውቋለህ። እንዳንተ ያው የታሪክ ተመራማሪ ጋዜጠኛ አይደለንም፣ መርማሪ ጋዜጠኞች ነን። ወንጀል ነው የምናስታድደው እና በዛ ውስጥ እንግዲህ አንድ ነገር ጀምረህ እሱን ነገር እልባት ሳትሰጠው ወደ ሌላ ነገር መሄድ የማንችልበት ኮንዲሽን ስለሆነ ከዛም ውጭ ደግሞ ተደራራቢ ኬዞችንም እየሰራን ስለሆነ ነው። አንተ የነገርከኝ ነገር ደግሞ ትንሽ ግራ የሚያጋቡ ነገሮች አሉት። ብዙ ማስረጃ ገና መሰብሰብ የሚጠበቅብን አይነትና ጊዜ ወስደን አንተ ያልከው ነገር ትክክል ነው አይደለም፣ የሴትዮዋ ልጆች ናቸው አይደለም የሚለውን ነገር ማጣራት መቻል አለብን። ለዛ ደግሞ ጊዜ ስለሚያስፈልግ ነው የነገርኩህ። ግን አንተ በድፍረት ሄደ ነገሮችን ለማድረግ ጥረት በማድረግህ ያው እንደዚህ አይነት ጉዳት ሊያጋጥም ይችላል። እስኪ ከመጀመሪያው ጀምረን የነበሩትን ታሪኮች እንጨዋወታቸው። ምንድን ነበር የተፈጠረው? አንተ እንዴት ነው ይሄ ነገር ትክክል ነው ብለህ ልታምንና ልትቀበል የቻልከው? ያው ቴዲ እንደነገርኩ ብዙ ነገር ተጨዋውተናል። ሰፈር ውስጥ አንድ ምትለምን ሴትዮ አለች እና ስወጣ ስገባ ብዙ ጊዜ አያቸዋለሁ። አንድ ቀን ስሜቴ ልክ አልነበረም እና ለምን ቀርቤ አላናገራቸውም ብዬ ቀርቤ ያናገርኳቸው። ፎቶም በነገር ላይ የማውቀው አይነት ነገር መሰለኝ። በተለይ አንደኛውም በደንብ በቅርበት የማውቀው ሁላ መሰለኝ እና በጭውውት ስማቸው የአንደኛው ልጅ ስም ከሌላኛው ጋር እንደሚመሳሰል እንትን አልኩና ይሄ ነገር ወዴት እያመራ ነው አልኩና በደንብ በጥልቀት መጠየቅ ጀመርኩኝ። ልጆቿን በአንድ ቀን እንዳጣች፣ በጥልቅ ስሜት ውስጥ እንዳለች፣ በቃ ጎዳና ላይ እንደወጣች፣ በቃ ህይወቷን እስክጠላ ድረስ በጣም በጭውውት ብዙ ነገር ታወራለህ መቼም አይደል? እና ረጅም ነገር አወራችኝ። እኔም ተሰማኝ እንደ እውነቱ እና ያንን ነገር ለማጣራት ስል ነው የሁላ አደጋ የደረሰብኝ። ማለት ነው ያው በግልጽ ነገሮችን እንደ ኦዲየንስ እኔ ያው ኦልሬዲ ኬዙን ስለማውቀውና ስለነገርከኝ እረዳዋለሁ። ለኦዲየንስ ግን ግልጽ ለማድረግ ያክል አንተ እያልከኝ ያለው ሴትዮዋ ከሚይዙት ፎቶ መካከል አንደኛው አንተ የምታውቀው ሰው ነው፣ በስምም ይመሳሰላሉ አልከኝ። ከዛ በኋላ ያንን ነገር አንተ ለማጣራት ጥረት አደረግ። ሴትዮዋን አወራሃት፣ ስታወራት የነገረች ነገር አለ። አንተ ከምታውቀው ሰው ጋር ማች አደረገ፣ ተመሳሰለብህ። ከዛ በኋላ እሱን ለማጣራት ጥረት ስላደረክ ነው ይሄ ድብደባ የደረሰብኝ ነው የምትለኝ? በጣም በጣም እኔ ልጆቹንም ለመቅረብ ጥረት አድርጌ ነበር። ያ ብቻ አይደለም እንዴ ዛቻ ቤቴ ድረስ እኮ መጥቷል። ለዛ እኮ ነው ጄጅም ሳረግ የነበረው። የቅርቤ ጓደኛ አብረን ነው የምንሰራው፣ አብረን ነው የምንውለው እና ብዙ ነገር ላማክርም በጣም ፈልጌ ነበር እና በቃ ጎኔ ላይ ሳጣ ተሰማኝ እና ለዛ ነው ጄጅ ሳረግ የነበረው እና ባለቤቴም አለች
ብዙ ማለት እኔ አሁን በትክክል አንተ ላይ የደረሰውን አደጋ ማወቅ እፈልጋለሁ። ማን ናቸው? አንተ ከዚህ በፊት የተጋጨው ሰው አለ ወይስ ይህንን ነገር በመጠየቅህ ብቻ ነው ይህን ያህል ጉዳት ልታስተናግድ የቻልከው? ያው እንደነገርኩ ነው የኛ ስራ ከብዙ ሰው ጋር ያነካካል። ግን በተለይ ይሄኛው ነገር ነው እኔ ላይ አደጋ ቤት ድረስ ዛቻ አላስቀምጥ ያሉኝ ስራዬንም በአግባቡ እንዳልሰራ ያደረጉኝ ሽባም አድርጎ ያስቀሩኝ እነዚህ በዚህ ኬዝ ነው። እንጃ ተመስገን የሆነ ማለት ታንጀብል የሆነ ነገር ተጨባጭነት ያለው ነገር እየነገርከኝ አይደለም ያለው። ምናልባት እስኪ እህቴ ወደ አንቺ ልምጣና እስኪ ምንድን ነው የተፈጠሩትን ነገሮች አስረጅኝ። ነገሮችን እንዳየሃቸው ነው። ያው ይህ ጉዳት ከመድረሱ በፊት ተነጋግረንበት ነበር። ማለት መጀመሪያ አጀማመሩ ትክክል ቢሆንም ቢያንስ ያው እንደዚህ ማስፈራሪያ ዛቻ ምናምን ሲመጣ መተው የሚገባው ነገር ነበረ። ግን ያው እሱ የመተው ፍላጎት አልነበረውም። በቃ ነገሮችን ለመቀጠል የማጣራት ሀሳብ ነበረው። ግን ያው ሁኔታው አይፈቅድም ነበር። ምክንያቱም ቤት ድረስ ነው ተከታትለውት ነው ዛቻም ማስፈራሪያም እንዲያቆም ነገሮችን እንዲተው እያስጠነቀቁት የነበረው። ሰዎች ያስጠነቅቁት ነበር። አዎ ያስጠነቅቁት ነበር በትክክል ከዚህ ነገር እንዲወጣና ደጋግሞ እንዳይጠይቅ እንዳይፈትሽ ብዙ ነገር ተብሎት ነበር። ግን እሱ የመስማት ፍላጎት አልነበረውም። በቃ ነገሩ ላይ እየቀጠለ እያጠራ መሄድ ነው የሚፈልገው እና የሆነ በቃ በየጊዜው አዳዲስ መረጃ ነው የሚመጣው። እንደዚህ ናቸው፣ አይነ ስውር ናቸው፣ እንደዚህ ጉራን ላይ የሚገኙት አንዴ ታማሚ ናቸው አሉ እያለ ብዙ እንትን ነበር የሚለው እና ይህን ነገር ሲያጣራ ያው ይሰማሉና ደጋግመው ማስጠንቀቂያ የሰጡ ነበርና ቤት ድረስ መጥተው ማስጠንቀቂያ የሰጡ እሱ እንትን ማለት እንትን የለውም እና በዚህ ጉዳይ ደግሞ ተነጋግረንበት ነበር። ከዚህ ጉዳይ እንዲወጣ በቃ የማይመስል ነገር ነው የሚያወራው። ማለት ከዚህ በፊት ማንም ብሎት የማያውቀውን ነገር እሱ እንዲህ እያለ ይዛቻ ሲመጣ ይሄ ነገር ለኛ ስለሚያስፈራ እኛ ቁጭ ብለን አውርተንበት ነበር። ግን እሱ አልፈለገም። ማለት በቃ ነገሮች እንዲወጣ አሁን መጨረሻውም አላማረም። ያው ከዛም በኋላ ያው እንደምታየው በጣም ጉዳት አድርሰውበት ነው እንግዲህ ያለው። ይሄ ደግሞ የተፈጠረው ነገር በማይመለከተው ነገር መግባቱ ነው። ይሄ ነገር አያስፈልግም። በቃ የሰው ህይወት ነው። አሁን ለሰው ህይወት በሚለው እኛ ደግሞ እንትን ትዳራችን ህይወታችን መበጥበጥ የለበትም። አሁን እንዲህ ወከባ ምናምን ተፈጥሮ እኛም እንትን እያልን ነው፣ በጣም እየተጨነቀን ነው። እና እኔ ደግሞ ያው ጉዳት ስለደረሰበት ግዴታ ባለቤቱ ነኝ። ያለውን ነገር በደስታ ብቻ ሳይሆን ሀዘኑን መካፈል አለብኝ በሚለው ነው እንጂ እኔ ያው በእንደዚህ አይነት ሁኔታ ባለመግባባት ባለመደማመጥ እኔ ይሄን ትዳር መቀጠል አልፈልግም ነበር። ግን እንዲሆኑ ደግሞ ልተወው አልፈልግም። ምክንያቱም እዚህ ጋር የሰው ህይወት እንትን ለማለት የኛን ትዳራችንን ህይወታችንን እየበጠበጠ ነው። ማለት በወጣም በገባን ቁጥር መጨነቅ ነው፣ ማስፈራሪያ መምጣት ነው። እሱም ደግሞ እንዲህ መሆኑንና ይህ ነገር ደግሞ ቀድሞ መታሰብ የሚችል ነገር ነው። አንቺ ጋር ቀጥታ መጥተው ሙዛቻና ማስፈራሪያ ያደርሱ ነበር? አዎ ቤት ውስጥ መጥተው በስነስርዓት ተናግረው ነበር። ማለት በቃ አይመለከተውም፣ የታወቀ ነገር ነው፣ የማይመስል ነገር ነው የሚያወራው እና ይህ ደግሞ መጨረስ ያለባቸው ሰዎች ሊኖሩ ይችላሉ። ስለዚህ እሱ ደግሞ እንትን አይልም እና በቃ እነሱ እኔ አሁን ያልገባኝ ነገር እነሱ ጋር ይሄ ታሪክ ማያገናኘው ከሆነ ለምንድን ነው ቤት ድረስ ዛቻና ማስፈራሪያ መላክ የፈለጉት? እንደሚሉት ሴትዮዋ እናታቸው ካልሆነች ከኬዙ ጋር ምንም የሚያገናኛቸው ነገር ከሌለ ቤት ድረስ ዛቻና እስኪ ምን ነበረ ሲመጡ አንቺን የሚሉሽ የሚነገርሽ ነገር ምንድን ነበረ? አዎ በቃ እንትን እንደዚህ ናቸው እናትየዋ እንትን የተባሉት የሞቱ የተባሉ ልጆች ምናምን አውቃቸዋለሁ ምናምን ብሎ እንደሚያጣራ ነው የሚያውቁት። እና እነሱ መጥተው ደግሞ በቃ ከዚህ ጉዳይ እንዲወጣ ምናምን ነው ማስጠንቀቂያ የሚሰጡት። እና በዚህ ከቀጠለ እኔ እሱን ነገር አልገባኝም። እና እሱ ነገር ደግሞ እሱ ነበረ እሱም አይገባውም ነበር ማለት። ተሙዬ ምንድን ነው ምክንያቱ? እስኪ ንገረኝ አንተ። እነዚህ ሰዎች ከታሪኩ ጋር የማያገናኛቸው ከሆነ ለምንድን ነው ለአንተ ዛቻና ማስፈራሪያ መላክ የፈለጉበት ነገር? ያው እንደነገርኩ እናትየው አይነ ስውር ናቸው እና የልጃቸውን ፎቶ ይዘው ነው ስቅስቅ ብሎ የሚያለቅሱት። በዛ ላይ ይለምናሉ ሰፈር ላይ ብያለሁ። አይነ ስውር ናቸው እና ልጆቻቸውን በአንድ ቀን እንዳጡ ነገር ያለው ጉዳትም እንደደረሰባቸው ምናምን እና ፎቶውን ሳይ ከድርጅቱ ባለቤት ጋር ተመሳሰለብኝ። ባለሀብት ናቸው እና አቅምም አላቸው። ስለዚህ ምናልባት እኔ ሀሳቤ ምንድን ነው አይነ ስውር ስለሆኑ እያፈሩባቸው አይነት ነገር መስሎ የታየኝ እና ከዛ እኔ በነገር ላይ አይመለከተኝም፣ አያገባኝም። በማያገባኝ ገብቼ ነው እንደዚሁ። በዛ ላይ ታውቃለህ እኔ አንድ ነገር ከያዝኩ አለቅም እና
እልያዘኝ መጀመሪያ ያው እንደ ሰው ተሰማኝና እናትና ልጅን ለማገናኘት ጥረት ለማድረግ ነበር። ከዛ ሰውየውንም በቀረቤታ አናገርኩት፣ እናትየውንም ነገርኳት። እንደውም እየቆየ ሲሄድ እያፈሩባት አይነት ነገር መሰለኝ። እንዴ ይሄ ነገርማ መላ በቃ መፍትሄ ማግኘት አለበት ብዬ አመንኩና አያገባኝም ያው ጉዳዩን ለአንተ ሼር ሳደርግ የነበረው ለዛ ነው። ያው አንተም ብዙ ጫና እና እንደዚህ የሚባል ነገር አለ እንዴ? አንተ አያገባኝም ብለህ ለእኔ የምታስተላልፈው ኬዝ አለ? ያው ስራዬ ታውቃለህ ጋዜጠኝነት ነው። ከዚህ ጋር የሚያገናኘው ነገር የለውም። ግን ሰብአዊነት ተሰማኝና እናትና ልጅን ከማገናኘት የሚለው ነገር ትርጉም አይሰጥም። አያገባኝም ማለት ምን ማለት ነው? ያንተ ጉዳት የኔ ጉዳት አይደለም፣ የእሷ ጉዳት ያንተ ጉዳት አይደለም ነው ወይ? አያገባኝም ስትል እኮ የሴትዮዋ ታሪክ ምንም የማያገባ ከሆነ ታሪኩን ራሱ ለምን ወደ እኔ ያመጣው? ያው በእንደዚህ አይነት ኬዝ ላይ እልባት እንደምትሰጠው ስለማቅ ነው፣ መፍትሄ እንደምታገኝነት። አያገባኝም እያልክ አይደለም፣ ይመለከተኛል፣ እቺ ሴትዮ ማገዝ መደገፍ አለብን ብለን እንጂ ወደ እኔ ትናንትና በጣም እኔ እግዚአብሔርን ራሴን እስክጠላ ድረስ ነበረ ስለደረሰብህ ጉዳት እኔ ያስደበደብኩ ያህል እኔ ሰዎችን ልክ ያስመተው ያህል ነበር ስትናገረኝም ስትጮም የነበረው። ምናልባት ዛሬ ካሜራ ስላበራሁኝ ቲሜን ይዤ ስለመጣሁኝ ኬዙ እንደምጀምረው ስለነገርኩ ረገብ ብለህ ለዘብ ብለህ ነው እያወራ ያለው እንጂ ትናንትና በጣም ስትቆጣኝ ነበር፣ ስትሰድበኝ ነበር። አሁን ከውስጤ ስለወጣ ነው በቃ እንጂ በትላንትናው አንተን ላስደበድብህ እችላለሁ። እኔ በምን ምክንያት አንተ ላይ ሰዎች እርምጃ እንዲወስዱብህ መጥተው እንዲደበድቡህ ላደርግ አልችልም። እኔ እንደውም ምንድነው ተመስገን ምንድነው እያለኝ ያለው ምንድነው የተፈጠረበት? እኔ በምን ምክንያት ነው እሱን ያስደበደብኩት ምናምን ብዬ በጣም ስለተናደርኩም ነው እዛ ጋር የነበሩትን ነገሮች ትቼ ቀጥታ አንተ ጋር ካሜራን ይዤ የመጣሁት በጠዋቱ እኮ። እኔ እኮ ህመሙም እኮ እንደዚህ እኮ ሊያስወራ ይችላል። ያ ብቻ ሳይሆን እኔ በጣም ነው ያዘንኩብህ። እንደ አንድ ጓደኛ መድረስ ብቻ ሳይሆን ይሄን ነገር እልባት እንደምሰጠው ስለማቅ እኮ መጀመሪያም ኬዙ በደንብ አልገባኝም። ኬዙን ማጣራት አለብን፣ መረጃ መሰብሰብ አለብን። ተመስገን ተረጋጋ፣ አንተ ምንም ነገር አትሞክር፣ ለእኔ ነግረኸኛል። ጊዜውን ላስተካክለው ሰዓቱ ሲሆን ሁሉን ነገር ብዙ የተደራረቡ ኬዞች አሉ፣ በጣም ብዙ። እኔ አሁን አንተ ቀጥታ እኔ ላይ ክስ ልመሰረት እንደሆነ ለመደብደብ ምክንያት እኔ እንደሆንኩኝ አድርገህ ነበር ትላንትና ደውለህ ነገርከኝ። ያ ነገር በጣም ስሜቴን ስለነካው ነው በጠዋቱ ተንደርድሬ ቤት የመጣሁት እንጂ ኬዙን ቀስ ብለን የምንጀምረው ኬዝ እንደሆነ ተነጋግረናል። ብዙ ማስረጃ ያስፈልገናል። ያቺ ሴትዮ የእነሱን ፎቶ ይዛ ምናልባት እንዳልከኝ አይነ ስውር ነች። አይነ ስውርም ስለሆነች እጇ ላይ ያሉትን ነገሮች ያው ፎቶ መቼም ዳሳ ልትለይ አችልም። ፎቶ ብቻ ሳይሆን አጣርቻለሁ እኮ ነው እያልኩ ያለሁት። አጣርቻለሁ። ሳጣራ በዛ መሀል ላይ ዛቻና ማስፈራሪያ ቤቴ ድረስ እየመጣ ነበረ። ምናልባት ይኸውልህ አሁን ለምሳሌ ምስሉ ላይ ያሉትን ፎቶዎች ሴትዮዋ ላታውቃቸው ትችላለች። አይነ ስውር ነች ካልከኝ ምስሎቹን ስለማታውቃቸው የስም መመሳሰል ሊኖር ይችላል። በስም ብቻ በመልክም በስምም ይመሳሰላሉ። ያ ብቻ ሳይሆን ባክግራውንዳቸውን ሳጠና ነገርኩ እኮ የእናትና ልጅ እንደሆኑ አረጋገጥኩኝ። ከዛ እናትና ልጅ እንደሆኑም ነገርኳቸው እኮ። እነሱ በምን ምክንያት ታዲያ እናታቸውን ሊጠሏቻሉ? እንዳልከው አይነ ስውር ስለሆነች አፍሮባት ነው። እሺ እሱን እንተው፣ ግን ትርጉም የማይሰጡ ብዙ ነገሮች አሉ መጣራት ያለባቸው። ጊዜ ወስደን ማየት ያለንባቸው ነገሮች አሉ። እኔ ያንተ ጉዳት መደብደብህ ሳመኝ ሳይከፈን ቀርቶ አይደለም። ግን ተመስገን ልክ እንደ ጋዜጠኛ እኔ እናንተ ስናወራ ተከባብረን አንድ መስመር ላይ ሆነን ነው ማውራት ያለብን። እኔ በምንም መልኩ አንተ እንድትደበደብ ወይ ደግሞ እንደዚህ አይነት ጉዳት እንዲደርስብህ የፈቀድኩት ነገር የለም። በሳቱ ብትገኝ ይሄ ሁላ ነገር አይደርስብኝም። እየሰራ የነበርኩትን ነገር ስትቼ ምን አይነት ውጥረት ላይ እንደነበረን ታውቃለህ? ምን አይነት ጭንቀት ውስጥ እንደነበርን እኛ ታውቃለህ? ስራ እንደሚበዛብህ አውቃለሁ እኮ ታዲያ እንዴት ነው ትቼ ያንን ነገር ትቼ እዚህ ጋር ገና ማስረጃና መረጃ ያልተሰበሰበለት ነገር ላይ የኔ ህይወት አይበልጥብህም ነው? ያንተ ህይወት የማንም ህይወት ይበልጥብኛል። እኔ ማንንም ከማንም ላወዳደር አልችልም። እኔ ምን ልትረዳኝ ፈቃደኛ አይደለም እኮ አንተ። ልረዳ ፈቃደኛ ስለሆንኩኝ አንተ እኔ ላይ ክስ ከመመስረት በፊት የተፈጠሩትን ነገሮች እንድታስረዳኝ ስለፈለኩ ነው የመጣሁት። ትናንትና ባይዘው ከቲሙ ጋር እያወራንበት ነበር። በጣም ማለት ደስታ ላይም ነበርን፣ አዘን ላይም ነበርን። በዛ ላይ ደግሞ የአንተ ነገር ደግሞ ሲጨመር ደግሞ በጣም በቃ ይሆናላ ነገሮች ኮምፕሊኬትድ ሆኖብን ነበረ። ምንድን ነው
አውቃለሁ ተመስገን አንተ ምን ስራዎች እንደምትሰራ ምን እንደምታደርግ ምናምን ጎበዝ ጋዜጠኛ እንደሆንክም አውቃለሁ። ምናልባት ያው ከውስጤ መቼም ነው የማላወጣው። ትችላለህ፣ መብት ነው። ግን እኔ ለመደብደብህ እኔ ምክንያት አይደለሁም። ከአንተ ውጭ ሌላ ማን ሊሆን ይችላል? እኔ እኮ ሰዎቹን ልክ እኮ ድረስልኝ ያልከኝ ምንድን ነው? ይሄንን ኬዝ መያዝ አለብህ። ያው ኬዙን ያልከኝ እንደዛ ነው ማሰብ። ኬዙን መያዝ አለብህ አልከኝ። ያው ኬዙን መያዝ ሊኖርብኝ ይችላል። ኬዙን መያዝ ብቻ አይደለም ድረስልኝም ብያለሁ አይደል? ድረስልኝ ማለት እንዴ? እየተደበደብክ ለኔ ደውለልኛል? እየተደበደብኩ ወይ ደግሞ ይሄ ነገር ሊያጋጥም ማስፈራሪያ መረጃ እየነገርኩ ነበር። አሁን አንተ እንዳስደበደብከኝ ነው የምቆጥረው። አንተ እንዳስደበደብከኝ ነው የምቆጥረው። ምክንያቱም ሰላምዬ እዚህ ጋር አንቺን ታግሽኝ እፈልጋለሁ። ይኸውልሽ ኬዙን ነግሮኛል። እስኪ አንቺ እንደሰውኛ ሁኝና አስቢው። ተጨባጭ ነገር የሌለው ነገር ነው የተነገረኝ። ከዛ ዛቻና ማስፈራሪያ ደግሞ እያደረሱብኝ ነው አለኝ። ከዛ ማን ናቸው እንደዚህ ይህን ነገር ለፖሊስ ሪፖርት አድርግ፣ ጥበቃ እንዲደረግልህ አድርግ፣ እኛ ኬሱን ለመጀመር ጊዜ ወስድብናል አልኩኝ። ይህንም ማለት የእሱ ማስደብደብ ማለት ነው? እንደሱ አይመስለኝም። እኔ እንደሱ ሳይሆን እሱ ራሱ የሆነ ያለ መስማት ችግር አለበት ማለት አሁን እንደዚህ ማስፈራሪያ ዛቻ እንደደረሰበት ሲያውቅ ነገሮችን በቃ የመተውና የመልቀቅ ነበረበት። ቢያንስ ከሱ የተሻለ ምናልባት መተውና መልቀቁ እንትን ላይሆን ይችላል። ምክንያቱም ከባድ ጉዳት ነው ለኛ እያደረሰ ያለው። ስለዚህ ነገር ደግሞ ከኛ ህይወት አይበልጥም አይደለ? እዚህ ጋር ቤቱ እየተበጠበጠ የሰው ህይወት ማስተካከል የሚባል ነገር የለም። እኔም እሱም እየተረበሽን ነው ማለት ለሱ ማስፈራሪያ መጣ ማለት ለኔ ነው። እሱን አልሰማ ስላላቸው ደግሞ ለኔ እየነገሩኝ ነው። ስለዚህ ይህን ነገር እንዴት ነው ማድረግ ያለብን? ወይ ከሱ በላይ የሚችለው ወይ የሚያጣራ ትክክለኛ መረጃ የሚይዝ ሰው ጋር ወይ እንትን ማለት አለበት ወይ ነገር ይሄን ነገር መተው አለበት። አትሊስት ለፖሊስ ግን ሪፖርት አላደረጋችሁም አይደል? እየደረሰ ስለነበረ አላደረግንም ማለት እዚሁ ነው እየተወያየንና እየፈታን ያለነው። ወደዛ አልደረስንም። ቀላል የሚያልፍ ነበር አይመስለኝ። ከዛ ቢያንስ ከአንተ ጋር ከተነጋገርኩ ጀስት አንተም ሶስተኛ ሰው ከገባበት ነገሩ ሊረግብ ይችላል ነው በአንተ በኩል ያው እተማመናለሁ። አሁን እኮ አንተ ላይ እሺ ጉዳት ያደረሱ ሰዎች እንግዲህ አርፈ ተቀመጥ ተብለው ጉዳት ያደረሱ ሰዎች አቅም ካላቸው እኔ ላይ የማደርስበት ምክንያት ምንድን ነው? እኔም እኮ እንዳንተ ተጎድቼ ልተኛ ነው ማለት ነው አይደለም ተመስገን? ምናልባት እኔ አብሬ የምንቀሳቀሰው ቲም ስላለኝ የህግ አካላትን ይዤ ስለምንቀሳቀስ ትንሽ ከቨር ላገኝ እችላለሁ። ግን እነዚህ ሰዎች አንደኛ ብዙ ጥያቄዎች አሉ መመለስ ያለባቸው ብዙ ጥያቄዎች አሉ። ጉዳዩ ላይ ከመግባታችን በፊት መመለስ ያለበት ብዙ ጥያቄ አለ። እናትየውንም በደንብ ማውራት ይጠበቅብናል። ትክክለኛ ፎቶ ነው ወይ እጇ ላይ ያለችው? እስኪ አንተ ያጣራውን ነገር ንገረኝ። እስኪ ፎቶ ላይ ያሉት ምስሎች አሉ። እያንዳንዱን እያየ ስለ እያንዳንዱ ጠይቃቸዋል። ተመሳሳይ ነው ስለ ፎቶ ያሉ ነገር? ሁሉ ነገር ተመሳሳይ ነበር። ፎቶውን አየው፣ አገላብጫ አየው፣ በደንብ አየው። ከሰውየው ጋር አመሳሰልኩ። ባክግራውንዳቸውን አጠናው ነገር ያለው 3 ፎቶ ነበር አይደለም? እንትኑ ላይ ያለው አልበሙ ላይ ያለው አልከኝ? አዎ 3 ፎቶ። ከዛ ስለ 3 ፎቶ ሴትዮዋን ጠይቃቸዋል እንዴ? በደንብ በአግባቡ ስለ አለባበሳቸው ምን እንደሚመስሉ ምስሉ ላይ ያሉ ሰዎች ምናምን ጠይቀሃል እንዴ? በደንብ ነው ጠየኳቸው። እርሳቸው አረጋግጠው ነው የነገሩኝ። በዛ ላይ ደግሞ ማለት ነው በጣም ጂኒየስ እንደሆኑ ብቻ ያለውን ነገር በደንብ አብራርቶ ነገሩኝ። ስራ ላይም እንደማይታሙ ጎበዝ እንደ ኮሚኒኬሽን ላይም እንደዛው። በዛ ላይ ደግሞ የአካባቢውን ሰውም ሄጄ እንድጠይቅ ምናምን ነገር እንትን አሉ። የአካባቢ ሰው ጠየኩኝ እናታቸው እንደሆኑ በቃ በዛን በሰው ሄጄ አረጋገጥኩ። እነሱንም ሄጄ ጠይቄያቸዋለሁ እኮ እነሱንም ሄጄ እንዲቀስ በቀስ ስጠይቃቸው ጀስት ነገሩን ያው ለማደባበስ ሞክረዋል። መጀመሪያ እንትን ሳይሆን ያለፉበትን ነገር ነበረ ስጠይቅ በቃ ያለፉበት ነገር እንደዚህ እናታቸውም እንዳልነበረች አይነት ነገር ነው የነገሩኝ። እንዳለፈች ምናምን ነገር እና እናታቸው እንደሚመስል ምናምን ሳረጋግጥ ከእናትየው ጋርም ተመሳሳይ የት ሰፈር እንደሚኖሩ ስጠይቃቸው እንደዚህ ሰፈር ነው የምንኖረው ከዚህ ሰፈር ወጥተን እንደዚህ ምናምን ብሎ ያለውን ነገር በደንብ ነገሩኝ። የዛን ሰዓት ታዲያ እንደዚህ አይነት ኢንፎርሜሽን ከሰጡህ እኮ ማለት ነው ኦልሬዲ ሁሉን ነገር አምነውልሃል ማለት ነው እንዴ? በደንብ ነው። ለዛ አይደል እንዴ ነገሩ አንተ እንድገባበት የፈለኩት የህግ አካል ከአንተ ጋር አብሮ ስለሆኑ ምንም ነገር ሊያስፈራ አይችልም። ነገሩን ፍጻሜ እልባት ልሰጠው ትችላለህ። ለዛ ነበር ነገር ከነሱ ማለት ነው ከሰዎቹ አንተ ላይ ዛቻና ማስፈራሪያ ከሚያደርሱ ሰዎች ነው አይደል አሁን የነገርከኝን ኢንፎርሜሽን የተቀበልከው? ከዛ በኋላ ነገርኩህ እኮ ከዛ በኋላ እኔ ያንን ነገር እያጣራው እንደሆነ ሲያውቁ እንዳቆም ነገሩኝ።
ሲሉኝ በቃ እኔ ደግሞ ያው ነገርን ከያዝኩ አለቅም ታውቃለህ። እና ግዴታ መገናኘት አለባችሁ። እናታችሁም በድህነት መማቀቅ የለባትም። በልመና የሰው ፊትም ማየት አይኖርባትም። በዛ ላይ አይነ ስውር ናት። የምትወጣበትንና መገባበትን አታውቅም ብዬ ጥረት አደረኩ ለማገናኘት። ሌላው ቢቀር እርዳታ አድርጉላት፣ አርፋ አንድ ቦታ ትቀመጥ፣ እገዛም ታግኝ። ሰዎቹ አቅም አላቸው ይሄን ነገር ለማድረግ አቅም አላቸው። ለዛ የድርጅት ባለቤትም ነው። በዛ ላይ ነግሬ ያለው እኮ የድርጅት ባለቤት ነው። አቅም አለው። ባለሀብት ነው። ነገሮችን ማፈጸም ማስፈጸም የሚችል ሰው ነው። ስለዚህ እገዛ እንዲያደርግላቸው ነው ጥረት ሳደርግ የነበረው። አይነ ስውር መሆኑ ለምን ያሳፍራቸዋል? እኔ ምን አውቄ ብቻ ጠይቄያቸዋለሁ። እንዳገባበት እንዳደርስበት እኛ አንፈልግም ነው የሚሉት። እናት በዚህ ልክ ትጣላለች እንዴ? እኔ እኮ ተሰምቶኝ ነው። በቃ ልቤ ላይ አላስችል ሲለኝ ነው ለአንተ ነገርኩ። በቃ አንተም ብዙ ስራ ስላለብህ ጊዜ ሰተን እንፈጽሟለን ስትለኝ አላስችላለኝ፣ ልቤ ላይ ከበደ። ስለዚህ ይሄን ነገር እኔ እልባት ልስጦ ብዬ ነው ያንን ነገር ስንቀሳቀስ ዛቻና ማስፈራሪያ ሲደርስብኝ የነበረው። ኢቭን ቤቴ ድረስ መጥቶ በጣም ይሄ ከባድ እኮ ነው። እዚህ ከዛ በኋላ ስታመስገን ምንድን ነው ትናንትና ማታ ስለተፈጠሩት ነገሮች እናውራ። ሆስፒታል ከመሄድ በፊት ሆስፒታል ደርሰህ ከተመለስክ በኋላም በቤት ከገባ በኋላ ያሉትን ነገሮች እንድነግረኝ እፈልጋለሁ። የት ነበር ያመሸው? ካመሸበት ቦታ ወጥተህ ስትመጣ ምንድን ነው ያጋጠመክ? ነገሩ በጣም እያስጨነቀኝ ስለሆነ እስኪ ኳስ ልመልከት ብዬ ዲስቲቪ ገባሁ። ኳስ አይቼ ስመለስ በግራ በቀኝ አጣደፉኝ። በቃ ግራ ነው ያጋቡኝ። መሬት እስክደርስ አጣደፉኝ ነው። ኳሱ ምሽት ላይ ነበር አይደለ? ከ4 ሰዓት በኋላ ነው ኳሱ። አዎ። አንተ ደግሞ ባለትዳር ነህ። ከ4 ሰዓት በኋላ ውጭ ላይ አምሽቶ ኳስ አይቶ መምጣት፣ አንደኛ ደግሞ እንዳልከው ሰዎቹም ላይሆኑ ይችላሉ ይሄን ጉዳት ያደረሱት፣ አንተም መዝረፍ የሚፈልጉ ሰዎችስ ቢሆኑ። ነገሩ ይኸውልህ መጀመሪያ ነገርኩህ እኮ ማስፈራሪያ ቤቴ ድረስ እየደረሰ እኮ። ማስፈራሪያ ያደረሱብህ ሰዎች በእርግጠኝነት እነሱ እንደደበደቡክ በምን አወክ? በምን አወክ? ይከታተሉኝ ነበረ። ክትትል ይደረግብኝ ነበር። መቼም ክትትል ከተደረገብህ የምጠረጥረው ያን ሰው ነው አይደለ? እኔ ጥንቃቄ ሳደርግ ነበር። የዛን ሰዓት በቃ ውጥረት ላይ ስለሆንኩ በጣም ስለጨነቀኝ እንዴት እናትን በዚህ ልክ ብቻ በቃ ውጥረት ላይ ስለሆንኩ ብዙ ጊዜ አላመሽም ታውቃለህ። 2 ሰዓት ግፋ ካለ ካመሸው ነው እንጂ በጊዜ ነው ቤቴ የምገባው። እና የዛን ጊዜ ጨዋታም ስለነበር ጀስት ከሰፈር ልጆች ጋር ምናምን ኳስ አየንና ተበታትነን አንዳንዴ አምሽተህ እንደምገባማ ቃለው ያው በስራ ምክንያት ሚዲያ ላይ ስለሆነ ምናምን መደበቅ ከፈለክ ነው እንጂ ማቀውን ሀቅ ማደብቀኝ አይደል? ሰላም ያው በስራ ሲሆን እኮ ታመሻለህ አይደል? ከስራም ውጪ ከጓደኞች ጋር አንድ ሁለትም እያልክ ምናምን እንደምታመሽ አውቃለሁ። ያው አንዳንዴ መደባበቅ አያስፈልግም። ተመስገን ቀጥታ ያሉትን ነገሮች በግልጽ እያወራናቸው ስንሄድ ነው መረዳት የምችለው መርዳት የምችለው አንተ። አሁን እኔ እርግጠኛ መሆን የምፈልገው አንተ ላይ ዛቻ ሲያደርሱብህ የነበሩ ሰዎች እንግዲህ 6:30 7 ሰዓት አካባቢ ነው ድብደባ የደረሰብህ። ያው 4 ሰዓት ነበረ ጨዋታው። ያው 90 ደቂቃ መቼም እንትን ማለት አይከብድም። ያው 6 ሰዓት ከምናምን ጨራረስን። ያው ከጓደኞቼ ጋር ወክ ስታደርግ ምናምን ይመሻል እና ያው ሰፈር አካባቢ ስደርስ ሰፈር ላይ ማንም አይዳፈርም። ቤት በኩል ነው የገባው በታችኛው ቅያስ በታችኛው ቅያስ ግን አልፌው ነበር እኮ መሀል ላይ ነው ያጠቁኝ እኮ። ግን እየተከተሉክ ነበረ? አዎ እንዴ እየተከተሉ የዛኔ አንተ የደህንነት ስጋት ካለብህ እንደምትለኝ ሰዎቹ ያስፈራሩ ከነበረ እንደዚህ አይነት የደህንነት ስጋት እያለብህ ሰፈር ላይ ማን ይነከኛል ብዬ ልጨነቅ? ሰፈር ላይ ሰፈር ነው እንደዚህ ነው ብሎ እኮ አያስብም ሰዎችን ለማጥቀስ። በተለይ ደግሞ አንተ አደጋ እንደተጋረጠብህ እያወቅ ማስፈራሪያዎች እየደረሱ ዛቻዎች እየደረሱ ታውቃለህ። ሰፈር ላይ ማንም ሊነካኝ አይችልም። ሁሉም አብረን አደግነን አብረን የተማርነው። እንደሱ እኮ ሳይሆን እሱ ለራሱ ይሄን ያለ እንትን አይሰጥም። በቃ ለራሱም ብቻ ሳይሆን ለሰውም አያስብም። በተለይ ለኔ ማለት እና እንደዚህ ማስፈራሪያ የሚደርስበት ሰው እንዴት እንደዚህ በዚህ ምሽት በዛ ድቅድቅ ጨለማ ምናምን እንደዛ ፍሪ ሆኖ ሊያልፍ ይችላል? እንዴት ሊሄድ ይችላል? ማለት ያው እንደሚከታተሉት ያውቃል፣ እኔም እሱም እናውቃለን። ስለዚህ እነዚህ ሰዎች ቢመጡስ ማለት በህይወታቸው እየገባው ነው
በህይወታቸው እየገባው ነው እኔ ጋር እንትን እየደረሰ ነው። ስለዚህ ይሄ ነገር ብሎ እኮ ማሰብ ይገባው ይችል ነበር። ግን እሱ ግድ የለሽ በመሆኑ ለራሱ ማለት እሱ እንደሚጎዳ ቢያውቅ እንኳን እኔ መልሼ መጎዳቴ እንደማይቀር ያውቃል። ስለዚህ ለራሱ እንኳን ጥንቃቄ ቢያደርግ ለእኔም ጥንቃቄ ነው። ያን ደግሞ አይሰማኝም። ያው የመስማት ፍላጎት የለውም። በቃ በራሱ እንትን ነገር የሚያደርገው የሰው ህይወት አስተካከልኩ ብሎ የራሱን ህይወት የሚያበላሽ ሰው ነው። ስለዚህ ትክክል አይደለም። ብዙ ጊዜ ነግሬዋለሁ። ግን በቃ እንዳልኩ ነው ማለት ይሄ በተፈጠረው ነገር በቃ በራሴ የራሱ እንትን ጥንቃቄ አያደርግም ምናምን ለምትይው እሱ እንኳን ሰፈር ላይ ምን አይነት ጥንቃቄ ላድርግ? ሰፈር ላይ አይደለም ቤት ውስጥ ድረስ መጥተው ማስፈራሪያ ካደረሱ እነዚህ ሰዎች እንዴት ነው ሰፈር ላይ የማይከታተሉ? ይሄን እኮ ማሰብ ነው። ተነጋግረንበታል እኮ ብዙ ጊዜ አይደል እንዴ? ተነጋግረን ሰፈር ላይ መጥቶ ቢያስፈራራ እንዴት አድርጌ እንዳባረርኳቸው ታውቂያለሽ መቼም። ቢሆንም ያው ሁሌ ደግሞ እንደዛ ጉልበት አይኖርም። ሲጀመር አንደኛ ሰዓቱን ላፊ ነው፣ ሁለተኛ ደግሞ ብቻህን ነው እየተመለስክ ያለው። ስለዚህ ቤትንም የሚያውቁ ሰዎች አንተ ላይ ጉዳት እንደማይደርሱ እርግጠኛ ነኝ። ይሄ ሁሉ ሳይፈጠር እኮ ብዙ ነገር አውርተን ነበረ። ተከባብሬ ነው የምኖረው እና እሺ ከሰፈር ሰው ጋር እኮ ተመስገን እኮ እኛ ከሰፈር ሰው ጋር ተከባብረህ አትኖርም፣ ሰፈር ላይ እንደዚህ አይነት ነገር አይደርስም ምናምን እያልን አይደለም። አንተ ሌባ ኬት ሰፈር እንደሚመጣ በምን ታውቃለህ? ማጀራት መቼ እኮ ማለት ነው ሰፈሩ ላይ አይደለም የሚሰራው፣ ከሰፈሩ እየወጣ ነው በብዛት የሚያዙት። ከሰማ ሰፈራቸው ላይ አይደለም ይሄን ድርጊት የሚያደርጉት፣ ወጣ ብለው ነው ዘርፋው ምን ብለው የሚመለሱት። አንተ ደግሞ የታችኛው ቅያስ እንግዲህ በጣም ጨለማ ነው፣ በጣም የሚያስፈራ ቦታ ነው። ብዙ ጊዜ እዛ ጋር ሰዎች እንደተዘረፉ ታውቃለህ እኮ። በዛ በኩል ስታልፍ አንተን የማይነኩበት ምክንያት ምን ሊኖር ይችላል? አትሊስት አንድ ስልክ አለ። ስልክህን እንኳን ለመውሰድ ብለው ጉዳት ሊያደርሱብህ ይችላሉ። የፈለገ ወንድም ብትሆን በዛ ሰዓት እንደዛ አምሽተክ በእግርህ እየተንቀሳቀስክ በውስጥ ለውስጥ ወደ ቤት መምጣት ማለት ሪስክ ነው እኮ። ታዲያ ግን አንተ ግን ቀጥታ እነሱ ጋር ነው እያያዝክ ያለው። ምናልባት በተደበደብክበት ሰዓት ላይ ነገሩክ ወይ ደግሞ እነሱ ናቸው ብሎ የሚያረጋግጥ ነገር ግን ያስፈልገናል። እንደነገርኩ ነው ክትትል ይደረግብኝ ነበረ ብያለሁ። የዛኔም አጣርቼ ስወጣ ነገርኩ እኮ ያ በቃ ልቤ ላይ ጫና ሳደረ ያ ቴንሽንም ስላለ ዲኤስቲቪ ቤት ገባው እኮ ያልኩ ለዚህ እኮ ነው። ጭንቅ ብሎኝ ስለነበር ከዛ ነው የወጣሁት። ከዛ ጀምሮ ክትትል የማያደርጉበት ምን ምክንያት ይኖረዋል? ንገረኝ እስኪ። እነሱ ላይ መደመደብ እስከ ዛሬ ድረስ እንደዚህ አይነት ነገር አጋጥሞኝ የማያውቀው አሁን ላይ ሲያጋጥመኝ እነሱ ላይሆኑ ይችላሉ ብለህ ለእነሱ ተደርበህ ትናገራለህ። ለእነሱ እየተደረብኩ አይደለም ተመስገን። አሁንም እየተረዳኸኝ አይደለም። ከእነሱ መሆኑን ዳይሬክት ማወቅ ስለፈለኩ ነው። አሁን እያልከኝ ያለኸው በእናታቸው ስለሚያፍሩ የእናታቸው ካልሰጠው ይሄን ነገር አንተ ራሱ ከኔ ጋር ትጣላለህ። ተመስገን እኔ ምን ብዬ ነው ማለት ምንም እኮ ማስረጃም የለኝም መረጃም የለኝም። እልባል ልሰጠው አልችልም። ያለውን ነገር አሁን እንድታጣራ እኔ ያለውን ነገር እነግርሃለሁ። የደረስኩበትን ከአስከፈ እነግርሃለሁ። ምናልባት ላደርግ የምችለው እንደው ታውቃለህ፣ ስለ ኬዙ ይበልጥ ለማወቅ እየሰራን ያለነው ብዙ ስራዎች አሉ፣ የተደራረቡ ኬዞች አሉ፣ በጣም ብዙ ወረፋ እየጠበቁ ያሉ ኬዞች አሉ። አሁን እኔ አንተ መጎዳትና የጉዳት መንስኤ መሆን አንተ ነህ ስላልከኝ ነው እዚህ ድረስ መጥቼ አንተን እያወራ ያለሁት እንጂ ይህንን ጊዜ ስደንበት ምናልባት እንዳልከኝ ከሆነ እናትየውን አግኝቼ ለማውራት እሞክራለሁ። እናትየዋን ሳወራት አይደለም ማድረግ አለብህ እሞክራለሁ። የለም እዚች ጋር ይሄውላ ጊዜ በጭንቀት ያሳለፍኩት አስገዳጅ ነገር ውስጥ የሚከተኝ ነገር የለም። እንደነገርከኝ ከሆነ ይሄ የህይወት ጉዳይ አይደለም። የህይወት እኛውን በጣም ሴንሲቲቭ የሆኑ ኬዞችን ነው እየሰራን ያለነው። አይሰማም ነው እንደዚህ በመሆን የአንተ ጉዳት ሳይሰማኝ ቀርቶ አይደለም። አሁን አንተ ምንድነው ሰዎች የሚፈልጉት ከዚህ ነገር እንድትወጣና እንድትረጋጋ ነው አይደለ? ሌላውን ነገር አቁም። አሁን ሌላውን ነገር እንድታቆምና ይሄኛውን ብቻ አስጨባጭ አይደለም። እናትየው እንዴት አንጀት እንደሚበሉ አልገባም። በፊት ላይ የሚኖሩት ኑሮ ምን አይነት ደና ኑሮ እንደነበረ በክብር እንደሚኖሩ አሁን ላይ በሽታቸው ጸንቶባቸዋል። በዛ ላይ ሲናገሩ አንጀት ሲበሉ እየየ ነው የሚያስብልህ። አንተ አታዝንላቸውም እንዴ? እስኪ ቀርበህ ጠይቃቸውና ያለውን ነገር ትረዳለህ። በጣም ነው አንጀት የሚበሉ። እሱ አላደርገውም አላልኩም፣ ግን በሽታ ላይ ናቸው። በዛ ላይ እኮ ቅድሚያም እዚህ ጋር ማለት አሁን ከዚህ በላይ ምንድን ነው የሚፈልገው? እኔ እሱ ነገር ነው ያልገባኝ። ከማስፈራሪያው፣ ከመከታተሉ፣ ከመደብደቡ ሌላ ምንድን ነው የሚፈልገው? አሁን ከዚህ ነገር ምናልባት የተጨቆኑበት የተገፉበት ነገር ካለ ልባት እንዲሰጠው ነው እየተጨቃጨቅን ያለ ነው እኮ። እሱ እየገባኝ እኮ ነው። ግን ከዚህ በላይ ደግሞ እሱ ላይ ምን ማስተማመኛ አለው? ምንም ነገር እንደማይመጣ። አሁን ይሄ ነገር ትላንት ከሆነ ዛሬ ወይ ደግሞ ከቤት ሲወጣ ምንድን ነው የሚፈጠረው? ከቤት ሲወጣ አይደለም እዚህ ቤትም ሲመጣ
ለምንድን ነው እሱ ነገር እየታሰበ ያለው ነው ማለት የሰው ህይወት ብቻ ለምንድን እየተጠና ያለው የራሱን ቤት ለምንድን ነው እያየ ያለው? ሌላውን ትተህ ይሄ ነገር ላይ እንድገባ ነው የምፈልገው። በቃ እዚህ ድረስም ለኔ ብለህ ነው አይደል የመጣው? ስለዚህ አሁን ለሳቸው ብለህ እስኪ ትንሽ ቀርበህ ሰዓትን አጣበህ በትንሹ ቀርበህ ብዙ ሳይሆን 5 ደቂቃ ብዙ ነው 2 ደቂቃ ወይ 3 ደቂቃ አዳምጣቸው። እኔ እውነቱን ስነግርህ ያለህን ነገር እንዳለ ጥለህ እርግፍ አድርገህ ወደ እሳቸው ኬዝ ነው የምትዞረው። በጣም ነው አንጀት የሚበሉት ሲያሳዝኑ። አንተ እናት እኮ ናት፣ አንጀት እኮ ነው የሚበላው። እንዴት ነው የምታስበው? እኔ እኮ ነገሮችን ቀለል እያደረኩ አይደለም ተመስገን። ግን ያው ሴትዮዋ ምናልባት አንተ እንዳልከኝ ድጋፍ ትልቅ ሰዎች ትልቅ ሴትዮ እኮ ናቸው፣ አንጀት ነው የሚበሉት። እሺ ይቅርታ ስለ አማርኛ፣ ግን ያው አንጀት ሊበሉ ይችላሉ። ያሉትን ነገሮች አላወራቸውም እኮ አላልኩም። አላወራቸውም ሳይሆን አሁን ነገ ከነገ ወዲያም ትክክለኛ ታሪክ ካልሆነና አንተ እንዳልከኝ መረጃና ማስረጃ የማላገኝበት ከሆነ ነገሮችን ማጣራትና ማስቆም ማልችል ከሆነ የምሰራቸው ብዙ ስራዎች ስላሉኝ ወደዛ ሽፍት ባረግ ነገ ላይም ተነስተ ደግሞ ለእያንዳንዱ ጉዳት ተጠያቂ እኔ እንድታረገኝ ስለማልፈልግም ነው። አንደኛ ቪዲዮም እየቀረስኩ እያወራሁ ያለሁት አንተ ለመደብደብህ እኔ ምንም አይነት ቅንጣት 5 ሳንቲም የምትሆን እንትን እንደሌለኝ ምክንያት እንደሌለኝ ነው። ጉዳይ ካልያዝከው እኔ በአንተ ጉዳይ እንደተጎዳሁ በቃ አንተ እንደጎዳኝ ነው አድርጌ የምቆጥረው። አንተ እንደካድከኝ እንደሸጥከኝ አድርጌ ነው የምቆጥረው። አላቅም ተመስገን ምን ማድረግ እንደምችል። አንተም እኮ ዲቴል የሆነ ነገር እኮ አልነገርከኝም። በቃ ምስሉ ላይ ያለውን ልጅ እንደምታውቀው ከዛ ሴትዮዋ ስለሱ የነገሩህ ሴትዮዋና አንተ የምታውቀው ሰውዬ ተመሳሰለብህ። ከዛ ሄደህ ለማጣራት ሞከርክ፣ ተደበደብኩ ነው። ለማጣራት ሞከርኩ ሳይሆን አረጋገጥኩኝ። የሰፈር ሰዎች ጠየቁ። በቃ ቀስ በቀስም ሰውየው ዋናው የድርጅቱን ሰውዬ ስጠይቀው የሰፈር እንደሚኖር የትምህርት ቤት እንደተማረ ድረስ ነገረኝ። ስለ እናቱ ስለጠየቀው ተደበደብክ። ስለ እናቱ ስለጠየቅ ለምን አታገኛትም? እናትህ እንደዚህ ጎዳና ወጥታለች፣ ታማለች፣ በዛ ላይ አይነ ስውር ናት ብዬ ስነግረው የኔ እናት እንደዚህ አይነት ነገር ውስጥ እንዳገባ ብሎ ጥሎኝ ሄደ። ከአንዴም 2 3 ነገርኩት። ከዛ መጨረሻ ላይ ፎቶቸውን አሳየሁት ምን ላይ እንዳለች። ከዛ እንደማዘን አለ። እውነትም በቃ እኔ ወደዛ ሊመለስ ነው ብዬ አሰብኩኝ። ከዛስ ትንሽ ቆይበትና ይሄ ነገር ውስጥ እንዳገባ ለህይወት ስጋኝ እንዴ እኔ ለምንድን ነው ሰጋው? እናትና ልጅን ባገናኘው። በዛ ላይ በሽተኛ ናቸው፣ እርዳቸው። አቅሙ ካለ ለምን እናታረግም ወይስ ታፍርባታለህ ስል ተነስቶ ጥሎ ሄደ። ደጋግሜ ላገኘው ሞከርኩ፣ አላስገባሉኝ። በቃ ለእናትየው ስለ ልጃቸው ሳነሳ የሞተ ሰው አንስተ በቃ እንትን አትበልኝ፣ አታንሳብኝ፣ በቃ ስሜቴ እንዳቀሰቀስ ብሎ እዛው እየየ ይላሉ። እኔ ምን ላደርግ? እናትየውን ወስጄ ከልጁ ጋር እንዳላገናኝ፣ ልጁን ደግሞ ወስጄ ከእናትየው ጋር እንዳላገናኝ ደግሞ እረፍ ይለኛል፣ ዛቻ ይዘትብኛል። አይደለም እንደዚህ እየተባለ ለምንድን ነው አንተ ነገሩን የማታወው? እንዴት አድርጌ ልተው? እንዴና ከኛ ይበልጣል። በሽተኛ እኮ ናቸው። በዛ ላይ አይነ ስውር፣ በዛ ላይ ይለምናሉ። ሰዎቹ ካልፈለጉ ምንድን ነው ከዚህ በላይ የምትፈልገው? እኔ ነገርኩህ እኮ ከዚህ ልነሳ እንጂ ነገሩን በፍጹም ነው ማልተው። አንተ ካልገባበት አብሶ እኔ ልንገርህ ከዚህ በኋላ ማለት በዚህ እንደዚህ አይነት ነገር የምትቀጥል ከሆነ በእንደዚህ አይነት መንገድ እንደዚህ ማስፈራራ፣ እንዲዛቻ፣ እንደዚህ ጉዳት የሚደርስ ከሆነ ነገ እኔ ላይ ደግሞ እንደሚደርስ አላውቅም። ስለዚህ ይህን ነገር የማተው ከሆነ እኔ እናንተ ነገር እዚህ ጋር ያበቃል። እኔ ሲጀምር በእንደዚህ አይነት ትዳር መቀጠል አልፈልግም። መተሳሰብ የሌለበት ውስጥ ማለት አንቺ ተረጋጊ። ይሄ ነገር እኮ ብዙ ነገር ተነጋግረንበታል። ከዚህ በላይ ምን እንዲመጣ ነው? ጭራሽ ከዚህ ምን ተነስቶ ሌላ ነገር አይተሽ ነው ጥለሽ ለሜል እንትን የምትይው? እንደዚህ ስለሆንክ ነው ጭራሽ እኮ እንትን እያልኩ ያለሁት ማለት እንጂ በዚህ ሰዓት እንዲህ መቆየት እራሱ አይገባኝም። አይ አይደለም፣ ሰላም ይቆይ። አንቺም ተረጋጊ። እንደዚህ አይነት ውሳኔ መወሰን የለብሽም። ተሙን ይኸውልህ፣ መግባት ባለብኝ ልክ እገባለሁ። ማየት ባለብኝ ማጣራት፣ ማዘርጌውን አግኝታቸው አባራቸው ካልከኝ እጄ ከሳቸውም ጋር ለማውራት እሞክራለሁ። ያልከኝንም ሰዎች አንተ ላይ ጉዳት ካደረሱ ዛሬውኑ ክስ መስርተን ማለት ነው እዛ ድርጅታቸው ድረስ ሄደን ማውራት ባለብን ልክ እናወራቸዋለን። ችግር የለውም። አንተ ብቻ እርግጠኛ እንድትሆንልኝ ፈልገው ጉዳትህ ከነሱ መሆኑን ብቻ ነው። እኔም ደግሞ እሱን ለማጣራት ስለፈለግኩ ነው እንጂ አንተን አልረዳህም፣ ሴትዮዋን መርዳት አልፈልግም፣ ጉዳይ ውስጥ መግባት አልፈልግም አይደለም እያልኩ ያለሁት። እዚህ አንተም ደግሞ አሁን ያለብህን ህመም ብቻ ነው ማስተናገድ ያለብህ።
አንተ የታሪክ ተመራማሪ እንጂ መርማሪ ጋዜጠኛ አይደለህም። ስለዚህ ይህንን ስራ ለእኛ ተውልን፣ ስራውን እኛ እንሰራዋለን። እንዳልኩ የጉዳዩ አርጀንሲ ይወስኗል። ጉዳዩ በጣም አርጀንት ከሆነ ምንም ነገር ጥለን ልንገባበት እንችላለን። ሴትዮዋ ታማሚ ናቸው። እሱ ከአንተ ፐርስፔክቲቭ ነው። ከኛ ፐርስፔክቲቭ ያሉትን ነገሮች እናዋለን። አሁን እኮ ቃል ገባሁልህ ሴትዮዋን ሄጄ አወራታለሁ። ድርጅቱ ላይም ያሉትን ሰዎች አወራለሁ። አንተ ላይ ለደረሰብህ ጉዳት ሞክራለሁ ነው ቅድም እያልክ ያለው። አሁን አደርጋለሁ። ታደርገዋለህ ወይስ አታደርገው? አደርገዋለሁ። ተሞ አደርገዋለሁ ስለ ግን ሄጄ ሁሉንም ነገር ለማጣራት አንተ ላይ ያደረሱብን ሰዎች የእጃቸውን እንዲያገኙ አደርጋለሁ። ከዛ ባለፈ ግን አንተ እንደምትለው ጉዳዩ አርጀንሲ ነገር ከሌለው ትቼው ወደ ሌላ ኬዝ ልገባ እችላለሁ። አርጀንት ነው ጉዳዩ አርጀንት። እሱን እንግዲህ ሴትዮዋ አሁን እንዲህ እየነገርኩ ህይወቷ ቢያልፍስ አንተ ስለምን ትቆጭበታለህ? እየነገርኩ እያልኩ ሁልጊዜ ለምን አንተን ልውቀስ? አሁን አይጸጽትህም? ተመስገን። አይ እኔ አወራታለሁ። አይጸጽትህም ወይ? በረንዳ ነው የሚያድሩት። አይተሃል? መረጃና ማስረጃ ያስፈልገኛል። ኤቪደንስ የሌለው ነገር ምንም ማድረግ አልችልም። ኤቪደንስ መሰብሰብ ከቻልኩ ነው ሰዎቹን ለፍርድ ማቅረብ የምችለው፣ ለህግ አካላትም ማሳለፍ መስጠት የምችለው ማስረጃ መሰብሰብ ከቻልኩ ነው። ማስረጃ ከሌለ ምንም ትርጉም የለውም። ቲሙን ይዞ መድከም ብቻ ነው የሚሆንብኝ። ስለዚህ ማስረጃ እንድሰበስብ መረጃውን እንዳሰባስብ ጊዜ ስጠኝ፣ እድል ስጠኝ። ከዛ በኋላ ማድረግ የምንችለውን ነገሮች እንዳለ እንሞክራለን ማድረግ ነው ያለን። አንተ ግን አሁን ከዚህ በላይ ጉዳት እንድታስተናግድ አልፈልግም። ምንም ነገር ውስጥ እንድገባ አልፈልግም። አትፈልግማ? አዎ። ስለዚህ አሁን አንተ ኬዙን መያዝ ግዴታ ይኖርብሃል ማለት ነው። ተመስገን የሆነ አጣብቂኝ ነገር ውስጥ እየከተትከኝ ነው። እዛ ጋር ያልዘጓቸው ብዙ ኬዞች አሉ፣ የተጀመሩ ነገሮች አሉ። የታመመ ሰው አለ፣ ወረፋ እየጠበቁ ያሉ ኬዞች አሉ። ብዙ ነገር ነው ያለብን እኮ። እስኪ ከቲሙ ጋርም የመመካከር እድል ስጠኝ። እኔ ብቻዬን የምወስነው ነገር አይደለም። ይሄ የምንሰራው እንደ ቲም ነው፣ በጋራ ነው የምንሰራው። ከነሱ ጋር መስማማት መግባባት መቻል አለብኝ። አውርቼ ከነሱ ጋር ተስማምተንበት እንዳልኩ ቃል የገባሁልህ ነገር አለ። በራሴ ወስኜ ቃል የገባሁልህ ነገር አለ። ሴትዮዋን ሄጄ አወራታለሁ። ድርጅቱ ላይ ጉዳት ያደረሱብህ ሰዎች ካሉ ለነሱም ክስ አድርሰን እነሱንም ለፍርድ እናቀርባለን። ስትይዝ ብዙ ማስፈራሪያና ዛቻ እንደሚደርስብህ ግን ህግ አካላቶች አንተ ጋር ስላሉ ከህግ አካላት ጋር ስለምትንቀሳቀስ እንደዚህ አይነት ነገር እንደማያስፈራ ታውቃለህ። በላይ ፈጣሪ ነው እየጠበቀኝ ያለው። ነገሮችን በድፍረትም እያደረግን እየሞከሩንም ያለ ነው። ፈጣሪ እንደሚጠብቀን ስለምናምን ነው እንጂ መሳሪያ ስለያዝን የህግ አካላት ፖሊሶችን ይዘን ስለምንንቀሳቀስ አይደለም። ከዛም በላይ አልፈው ከመናፍስት ጋር ስንጣላ ነበር ሰሞኑን ታውቃለህ። ምንም አይነት ነገር ሊደርስብን ይችላል። በቅርበት እኮ ታናገረኛለህ፣ ታወያየኛለህ እኮ አይደለ? ያ ሁሉ ነገር አለ። ተመስገን። አሁንም ተረጋጋ። አንተ እንድትረጋጋ ነው የምፈልገው። እኔ መሄድ ባለብኝ ልክ እሄዳለሁ። እኔ እዚህ ጋር ማወቅ የምፈልገው ነገር አለ። አንተ ፊትም እኔ ፊትም እንዲለኝ ማለት እዚህ ጋር ይሄን ነገር ትቶ ወደ ትዳሩና ወደ ራሱ የማይመለስ ከሆነ እኔ ይሄን ትዳር እንደማልፈልገው እዚህ ነው የምነግርህ። ምክንያቱም ከዚህ በፊት ብዙ ነገር ነግሬሃለሁ አይደለ? ላስረዳ ሞክራለሁ፣ ልረዳ ሞክራለሁ። እና ከዚህ በላይ የምትሄድ ከሆነ እኔ እናንተ ነገር እዚህ ጋር ነው የሚያበቃው ማለት እኔ አንድም ሰከንድ እዚህ ጋር ማለት ሰላም። አንቺ ደግሞ ተረጋጊ። ያው እሱ ያለበት ነገር እኮ ገብቶሻል አይደል? ተመስገን ባህሪውን በደንብ ታውቂያለሽ። አንድ ነገር ከያዘ አይለቅም እኮ። እሱ አሁን የሴትዮዋን ጉዳት እየተረዳው ፊል እያደረገው ስላለ ነው። ምናልባት አንቺ ስለ ሴትዮዋ ላታውቂ ትቻለሽ። እሱ በደንብ ፊል እያደረገው ስለሆነ ነው በዚህ ልክ እኔንም እየተናገረኝ ያለው። ተመስገን እንደዚህ ሲያወራኝ ሰምተሽ ታውቂያለሽ እኮ። እሱማ እንደዚህ እንዳልሆነ እኮ አውቃለሁ። ከዚህ በላይ ደግሞ የሚደርስበትን ነገር እኮ ይታወቃል እኮ፣ ግልጽ እኮ ነው። አሁን እዚህ ጋር እኮ ለራሱም አደጋ ነው፣ ለእኔም አደጋ ነው። ስለዚህ ይህን ነገር እኮ ከዚህ ጋር ነው መጓጨት ያለብን እኮ። ማድረግ ያለብንን ነገሮች ተመካክረን እናደርጋለን፣ ችግር የለውም። ግን እናንተ መሀል ላይ ምንም አይነት ነገር እንዲፈጠር አልፈልግም። አይ በዚህ ከቀጠለማ እንዴት ነው የሚቀጥለው? አይሆንም። እንደዚህ የሚቀጥል ከሆነ እንዴት ነው ለኛ ራሱ? አይ እሱን እናወራበታለን። የሚቀጥልበት ነገር አይኖርም። እኛ ማጣራት ራሱ እኮ ጭራሽ ሌላም ነገር ለመፈለግ እየሞከረ ነው ሰው። በዚያት እንኳን ሌላ ነገር አያስብም። ሌላ ነገር እኮ እንዳላስብ ያደረገ ሴትዮዋን በቅርበት ስላናገርኳት አንጀቴን ስለበሉኝ በቃ ውስጤ ስላላስቻለኝ ነው። እዛም ያለው ነገር እንዳየው እዚህም ማየት አለበት። በቃ መሆን ያለበት እዚህ ነው አይደል? ቤት ይሄ ነው ያ ስራ ነው አይደል እንዴ? ጭራሽ በማይገባው በማይመለከት ነው ባለቤቶቹ ያልፈለጉ አንተ እንትን ለማድረግ እየሞከሩ። ስለዚህ ይሄን ነገር ደግሞ ወደ ራስ ቤት መምጣት አለበት። እኛንም እየበጠበጥከን ነው አይደል እንዴ?
ላንተ የሆነው ነገር ለኔ አንቺ ሰላም ተሙም ተረጋጉና እኛ ማድረግ ያለብን ነገር እናድርግ። ከጓደኞች ጋር ልመካከርበት በዚህ ጉዳይ። ከዛ ከተመካከረን በኋላ ሴትዮዋን ያለበትን አድራሻ ትሰጠኛለህ። ሴትዮዋን ሄጄ ማውራት እፈልጋለሁ። ሲጀምር አድራሻውን ትሰጠኛለህ። ምንም ነገር ተመካከርን ወሰንም አልወሰንም ሴትዮዋ ስላሉት ነገር በደንብ ማወቅ እፈልጋለሁ። እሺ አሁን እኮ ነገርኩህ እኮ እንሄዳለን፣ ችግር የለውም እንሄዳለን። አሁን ከዚህ እንደወጣሁ ሄጄ ሴትዮዋን ለማግኘት ጥረት አደርጋለሁ። የሚመች ከሆነ እዛ ጋር አወራታለሁ፣ የማይመች ከሆነ ወደ ቤትም ወደ ምንም ይዣት ሄጄ የሆነ ቦታ ላይ ብቻ አሪፍ ቦታ ላይ ሆነን ከሴትዮዋ ጋር ያለውን ታሪክ ለመረዳት ጥረት አደርጋለሁ። በሱ ሀሳብ እንዲገባ አልፈልግም። አንተ ግን ተረጋጋ፣ ከምንም ነገር ውስጥ ውጣ። ስለደረሰብህ ነገር ደግሞ ይቅርታ መጠየቅ እፈልጋለሁ። ምናልባት እንዳልከኝ በሰዓቱ ደልቼ ቢሆን ኖሮ ይህን ያህል ጉዳት ላታስተናግድ ትችል ነበረ። ግን እኛ ላይ የነበረብንንም ጫና መረዳትና ማወቅ መቻል አለብህ። ጫና እኮ የለብህም እኮ መች አልኩኝ እንደሚበዛብህ እኮ አውቃለሁ። ግን አንተም በሰዓቱ እኔ መረዳት ነበረብህ ነው ዋናው ሀሳብ። እሺ ለማንኛውም እንግዲህ ተሙ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰላምዬ እንግዲህ እኔና አንቺ በደንብ እናወራለን። ያሉትን ነገሮች ማስተካከል መቻል አለብን። ተመስገንንም ደግሞ ያው ቃል ገብቻለሁ ሴትዮዋ እንደማወራት የምደርስበትን ነገር ሁሉንም ነገር አሳውቃቸዋለሁ። ተረጋጉ። አንቺ እሱን በደንብ ትሪት አድርጊው። የሚያስፈልጋችሁ ምንም ነገር ካለ በግልጽ ትነግሩኛላችሁ። ማድረግ ያለብን ነገር እናደርጋለን። ከዛሬ ጀምሮ ደግሞ ለደህንነታችሁ የሚያሰጋችሁን ከሆነ ጥበቃ የሚስተካከልበትን ነገር እንፈልጋለን። ይህም ቪዲዮም ደግሞ ቀርጬ ስለማስተላልፈው ምናልባት ይህን ነገር ካዩ በኋላ የባሰ ጉዳት እንዳደርስባችሁ ስለማልፈልግ ከህግ አካላት ጋር ተመካክረን እንግዲህ በተቻለ መጠን እናንተን የምንጠብቅበትን ነገር እናስተካክላለን። ምንም የሚያሰጋሽ ነገር የለም። አንቺ ላይ ምንም የሚደርስ ነገር የለም። ትዳራችሁን በዚህ ምክንያት እንዲበጠበጥ አልፈልግም። እዚህ ነገሮችን እያወራን እያልን እያስተካከልን እንሄዳለን። ለማንኛውም ውድ ቤተሰቦቼ እንግዲህ ትንሽ ግራ ገብቶ የነበረ ወደዚህ ስመጣ የነበርንበት የደስታ ድባብ አለ። ከዛ ደግሞ የብሌን ጉዳት ሀዘን ላይ ነበርን። በዛ ላይ ደግሞ ተጨማሪ ደግሞ እንደዚህ አይነት ነገር ተመስገን ላይ ደረሰ፣ ጋዜጠኛው ተደበደበ የሚባል ነገር ደግሞ ሲነገረን ደግሞ ትንሽ አስደንግጦን ነበረ። ያንን ነገር ለማጣራት በጠዋቱ ነው እንግዲህ በመኖሪያ ቤቱ ተገኝተን ነገሮችን ስናጣራ የነበረው። እንግዲህ እኚህ ሴትዮ ምንድን ናቸው? ለምንድን ነው በዚህ ሴትዮ ምክንያት ለዚህ ልጅ ላይ ጉዳት ሊደርስ ቻለ የሚለውን ነገር ለማጣራት እሞክራለሁ። በተቻለ መጠን ከቻልኩ በቪዲዮም ቀርጬ ወደ እናንተ ወደ ቤተሰቦቼ ለማስተላለፍ እሞክራለሁ። ቃል የገባሁላችሁንም ነገር ደግሞ ለማድረግ የተቻለኝን ጥረት አደርጋለሁ። እንግዲህ እስካሁን ድረስ ፕሮግራሚንግ ስትከታተሉኝ ስለቆያችሁ ከልብ ነው ማመሰግናችሁ። አዲስ የሆናችሁ ካላችሁ ደግሞ ቤተሰብ መሆናችሁን አትርሱ፣ ተቀላቀሉን። የ50 ሺህ ጉዞ ተጀምሯል። እንግዲህ በተቻለ መጠን ለወዳጅ ዘመዶቻችሁ እያዳረሳችሁ ይህንን ቪዲዮ ተደራሽነት እንዲጨምሩልን እንፈልጋለን። በሚቀጥለው ፕሮግራም የተሻለ ነገር ወደ እናንተ አስተማሪ ነው፣ አነጋጋሪ ነው፣ ብዙ እውቀት ያስጨብጠናል፣ እንመካከርበታለን፣ ይህን ነገር እልባት እንሰጠዋለን፣ ህግን እናሰፍንበታለን ብለን የምናስባቸውን ነገሮች ሁሉ ወደ እናንተ እናመጣለን። ፕሮግራሚን ስለተከታተላችሁ ከልብ አመሰግናለሁ። በጣም ነው የምወዳችሁ። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።